ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ይህን ሰሞን ስለ ቆየ ህመም እያወራን ነበረ። ቆየ የመጀመሪያው አይነት ህመም ማለት ነው። በዋነኝነት ወገብ ህመም ነው፣ ግን ለየትኛውም አይነት ህመም ይሰራል። እስካሁን የማወራቸው የህክምና አይነቶች ማለት ነው። ስለዚህ በባለፈው ቪዲዮ ምን አየን? ህክምና አይነቶቹን አየን። ለመጀመሪያው ማስተማር ነው ብለናል። አንድ ቪዲዮ ለብቻው ሰርቻለሁ። አንድ ብቻ ሳይሆን ተጨማሪ ቪዲዮዎችም አሉ። ከዛ ቀጥሎ ደግሞ የሳይኮሎጂካል ኢንተርቬንሽን የምንለው አለ። የስነ ልቦና ላይ የምንሰራው የሚሰራ አይነት ህክምና ነው ማለት ነው። ሌላ ደግሞ ይሄ ፊዚካል ኢንተርቬንሽን የምንለው አለ። ይሄ ፊዚዮቴራፒ የእንቅስቃሴ ህክምና የምንለው። ከዛ በተጨማሪ ደግሞ የመድኃኒት ማለት ነው። ከዚህ አንድ በአንድ ለማየት እየሞከርን ነው። ዛሬ ስነ ልቦና ላይ በመስራት የቆየ ህመምን እንዴት ማከም ይቻላል የሚለውን ምናየው ይሆናል ማለት ነው። ይሄ ሳይኮሎጂካል ኢንተርቬንሽን ብዙ አይነቶች አሉ፣ ግን ጥሩ በተሻለ ጥናት የተደገፉ የሚባሉት ሁለት አይነት ናቸው። የመጀመሪያው ይሄ ኮግኒቲቭ ቢሄቪየራል ቴራፒ የምንለው አለ። ሁለተኛው ደግሞ አክሰፕታንስ ኤንድ ኮሚትመንት ቴራፒ የሚባል አለ። ስለዚህ ዛሬ ስለ ይሄ አክሰፕታንስ ኤንድ ኮሚትመንት ቴራፒ ምን እንደሆነ እናወራለን። በአማርኛ ያው ትንሽ ቀጥታ ለመተርጎም ሊቸግር ይችላል እና ምን እንደሆነ ስለምነግራችሁ ችግር የለም። ስለዚህ ስለሱ እናወራለን ማለት ነው። ስለዚህ አክሰፕታንስ ኤንድ ኮሚትመንት ቴራፒ ማለት ምንድነው? ዋና አላማው የታካሚውን አስተሳሰብ መቀየር ነው የሚሆነው እና ይሄ ለራሱ ይሄ ቋንቋውን ለራሱ የሚነግረውን ነገር እና የሚያስበው ነገር ላይ መስራት ነው የሚሆነው ማለት ነው። እና አላማው ምንድነው? ህመሙን ማጥፋት አይደለም፣ ወይ ደግሞ ህመሙን መቀነስ አይደለም። አክቹዋሊ ህመሙ ይቀንሳል። ይሄን ህክምና ስንሰጥ ህመሙ ይቀንሳል፣ ግን ዋናው አላማው እሱ አይደለም። ዋናው አላማው ታካሚው እንዴት ከህመሙ ጋር አብሮ እንዴት ስራውን ይቀጥላል የሚለው ነው የሚሆነው አላማው ማለት ነው። ስለዚህ ምንድነው አሁን ብዙ ጊዜ ስናይ ታካሚዎች አሁን ልክ የቆየ ህመም ያለባቸው ታካሚዎች የሚያስቡት ነገር አለ። ተመሳሳይ ነው አብዛኛው የሚያስቡት ነገር ማለት ነው። እና አሁን ለምሳሌ በቃ ይሄ ከህመሙን ለማጥፋት ብዙ ትግል ያደርጋሉ እና ለምሳሌ በየሐኪም ቤቱ የተለያየ ሐኪም ጋር መሄድ፣ እዛም እዚህም መሽከርከር፣ መድኃኒት ላይ በጣም ጥገኛ መሆን፣ 4-5 እንደዚህ መድኃኒት የሚወስዱ አሉ። በየቀኑ ሄዶ መርፌ መወጋት። ይሄ ደግሞ በታፋ የሚሰጥ መድኃኒቶች አሉ ደግሞ በየሰፈር ክሊኒክ እንደዚህ አይነት ክሊኒኮች አሉ። እሱ ላይ በጣም ጥገኛ መሆን ይሻላቸውም፣ 1-2 ቀን ይሻላቸዋል፣ ተመልሶ ይሄዳል። እንደዚህ ይሻላቸዋል። ስለዚህ ይሄ ከዚህ በተጨማሪ እንቅስቃሴ መቀነስ፣ አክቲቭ አይሆንም። በቃ ስለህመሙ ብቻ ነው የሚያስቡት። ህመሙ ምክንያቱ ምን ይሆን፣ እዚያ የሆነ ከበድ ያለ ነገር ይሆን፣ እንደዚህ አእምሮ ላይ ይሄን ማሰላሰል። ከዛን ይሄ ደግሞ ሲኖር አክቲቭ አይሆንም፣ እንቅስቃሴ አይንቀሳቀሱም ማለት ነው። ከዛ ከሰው ጋር ግንኙነታቸው ይቀንሳል። ስራ ኢቭን አንዳንዶቹ ያቆማሉ። በየሐኪም ቤቱም ደግሞ ሲሽከረከሩ በጣም የተለያየ ኢንፎርሜሽን ነው የሚነገራቸው። ነርቭ አለብህ ይባላል፣ ዲስክ አለብህ ይባላል፣ በኋላ ሰርጀሪ ያስፈልጋል ይባላል። ከዚህ በፊት የተሳሳተ መረጃዎች ወገብ ላይ የተሳሳቱ ኢንፎርሜሽኖች የሚል ሰርቼ ነበር እና እሱ ለማየት ይቻላል። እና እነዚህ የተሳሳተ ኢንፎርሜሽኖች ደግሞ ሌላ ማይሆን አስተሳሰብ ያመጣሉ። በቃ ሙሉ ህይወታቸው ሌላው ይሄ ዋና የሚባሉት ህይወታቸውን ትተው ህመሙ ላይ ብቻ ነው ትኩረቱ ማለት ነው። ስለዚህ ይሄ አጠቃላይ ምን እንለዋለን? ሳይኮሎጂካል ኢንፍሌክሲቢሊቲ ይባላል በእንግሊዝኛ። ይሄ ምን ማለት ነው? የሆነ ነገር ላይ የሆነ አስተሳሰብ ወይ ይሄ ባህሪ በለው እዛ ላይ ሙጭጭ ማለት ነው። ስለዚህ በቃ ወይ መድኃኒት ላይ ጥገኛ መሆን፣ ይሄ የማይጠቅሙ አስተሳሰቦች እሷ ላይ ሙጭጭ ማለት ነው። ስለዚህ ይሄውን ሳይኮሎጂካል ኢንፍሌክሲቢሊቲ እንደ በቃ እነዚህን አሁን ያልኳቸውን ነገሮች ያደርጋሉ፣ ግን ብዙም ለውጥ አያገኙም። ስለዚህ የወጡ ይሽከረከራሉ፣ ምንም ለውጥ አይገኝም። ስለዚህ ህመሙ ይቀጥላል ማለት ነው። ስለዚህ አሁን ምንድነው የምናደርገው? መጀመሪያ አደጋ እንደሌለ የቆየ ህመም ከሆነ ምርመራዎች ኦፍኮርስ የሚደረጉ ይኖራሉ። ስለዚህ አደጋ እንደሌለ እና መጀመሪያ አደጋ አለመኖሩን ማሳወቅ አለብን ማለት ነው። ምርመራዎቹ ላይ ከፋ ጉዳት ካለ ያው ምርመራ ላይ ስለምናይ ማለት ነው።
ስለዚህ አደጋ አለመኖሩን መጀመሪያ ማወቅ ያስፈልጋል ማለት ነው። ስለዚህ ታካሚ ማወቅ አለበት እና እናሳያቸዋለን ብዙ ጊዜ። ስለዚህ አሁን አደጋ ከሌለ ምንድን ነው የሚኖረው? ህመም ብቻ ነው የሚኖረው ማለት ነው። ስለዚህ አሁን አትሊስት በቃ ህመሙ ያ ይሁን በዚህ መቶ ይሁን ነርቭ ተጎድቶ እንደዚህ የሚለውን ቢያንስ እንቀንሳለን ማለት ነው። ስለዚህ ቀጣይ ትኩረታቸው የሚሆነው የሆነ የህይወታቸው ውስጥ ያለው ህመም ብቻ እንዳልሆነ እናሳያቸዋለን ማለት ነው። ስለዚህ እነሱ አሁን ህመሙ ላይ ብቻ ነው ትኩረት የሚያደርጉት። ህይወታቸው ህመሙ እንደዚህ ሆኖ የተነሳብኝ እንደዛ ሆነብኝ ነርቬ እንደዚህ ይሄ ነገር ላይ ህይወታቸው አካል ይሄ ብቻ እንዳልሆነ ለማሳየት እንሞክራለን። ለምሳሌ ቤተሰብ የህይወታችን አካል ነው። ለምሳሌ ስለዚህ ቤተሰባችን ላይ ትኩረት ማድረግ፣ ጓደኞቻችን አሉ፣ ጓደኞቻችን ላይ ትኩረት ማድረግ፣ ስራ አለ፣ አንዳንድ ትምህርት ደግሞ የሚማር ሰው ከትምህርቱ አለ። ጤናማ ህይወት ለመኖር እሱ ላይ ደግሞ የምናደርጋቸው ነገሮች አሉ። ስፖርት መስራት ሊኖር ይችላል። አመጋገብ ላይ ትኩረት ማድረግ፣ እንቅልፍ ላይ ትኩረት ማድረግ፣ በየተወሰነ ጊዜ ደግሞ ጤናችንን ቼክ ማድረግ። ስለ እድሜያችን ትንሽ ከፍ እያለ ሲሄድ ግፊት፣ ሱካር፣ ኮሌስትሮል እነዚህ የመሳሰሉ ነገሮችን ቼክ ማድረግ ሬጉላርሊ ማለት ነው፣ በየተወሰነ ጊዜው ማለት ነው። ስለዚህ ራሳችንን መንከባከብ ላይ ጤናማ ሊያደርጉ የሚችሉ ነገር ላይ ትኩረት ማድረግ። መዝናኛ ነገሮች አሉ። አሁን ለምሳሌ ጉዞ የሚያዝናናው ሰው ሊኖር ይችላል። ማንበብ፣ ሙዚቃ መስማት፣ ሙቪ ፊልም ማየት፣ ኳስ፣ ስፖርት ነክ ነገሮች እነዚህ ነገሮች ላይ ትኩረት ማድረግ። ስለዚህ ትኩረታችን ወደዛ ፎከስ ይሆናል ማለት ነው። ስለዚህ ህመሙን አክሰፕት እናደርጋለን፣ እንቀበላለን። ዛን እሱ የኛ ፓርት እሱ ብቻ የኛ አካል እንዳልሆነ አእምሯችን ነግሯለን። እዚህ ሐኪማችን ጉዳት እንደሌለ ነግሮናል። እዚህ እኔ ህይወት ህመም ብቻ አይደለም ሌሎችም የህይወቴ ክፍሎች አሉ ብለን ላይ ትኩረት ማድረግ ያስፈልጋል ማለት ነው። ይህ ስናደርግ ኖርማል ህመሙ ራሱ እያለ ኖርማል እንደማንኛውም ህይወት እንኖራለን ማለት ነው። በተጨማሪም ጥናቶችም እንደሚያሳዩት እንደዚህ ማድረግ ህመሙንም ሊቀንስ ይችላል። ስለዚህ ያው ቅድም ያልኩት በየምናምን ጊዜው እየሄዱ 10 መርፌ እንደዚህ ከመወጋት ይሄም የተሻለ አማራጭ ነው የሚሆነው ማለት ነው። እና ሌሎችንም ከዚህ በፊት ያጠቀስኳቸው እና ከዚህ በኋላ ማውራቸውንም ህክምና አንድ ላይ አድርጎ መጠቀም ህመማችንን የቆየ የመጀመሪያ አይነት ህመማችንን ለማከም ይረዳናል ማለት ነው። አመሰግናለሁ።